እንዴት ጉልላቱን ቀጥቅጦ እንደሚጠለው ተመልከቱ። እንዴ የሃይማኖት እኩልነት ባለበት ሀገር ላይ ያውን በጅጅጋ በጣም ብዙ መመን ባለበት ሀገር ላይ ምን አይነት ድፍረት ነው? እግዚአብሔር ይቅር እንዲለኝ የኢትዮጵያ ሕዝብና እንዲሁም እግዚአብሔር ለባረክ ይባረክ ገጾላይ እግዚአብሔር ይፍታ። ሁለተኛ ሴት ያገባችሁ ማለት አንዷን ፈታችሁ ሁለተኛ ሴት ያገባችሁ እጃችሁን አውጡ ስል እንደዚህ ስል እስከ 7 ተጠየቁ። ሁሉም እጁን ጭራሮ አድርጎ አወጣው እንዳለ እግዚአብሔር ሰዎችን በአምሳሉ ፈጠረ። ኦኬ እግዚአብሔር እኛን በአምሳሉ ከፈጠረን እግዚአብሔር እንደኛ መዳሰስ፣ መጨበጥ፣ መነካት ነበረበት ማለት ነው። በዛኛው በኩል ደግሞ እግዚአብሔር መንፈስ ነው። እግዚአብሔር በብዙ እንዲባርከን ከፈለግን ባለትዳር ወንድን ዴታ እናርግ። አረብ ሀገር ላላችሁ አፍቃሪያን ነው ይሄ ቪዲዮ። አረብ ሀገር ያላችሁ በተለይ እህቶች ሰላም እንደምን አላችሁ? የተወደዳችሁ የቻናላችን ቤተሰቦች ዛሬም የተለያዩ ርዕሰ ጉዳዮችን ልናስዳስሳችሁ ወደ እናንተ መተናል ማለት ነው። ብዙ ርዕሰ ጉዳዮች አሉ። እንግዲህ መግቢያው ላይ እንዳያችኋቸው በእነዚህ ርዕሰ ጉዳዮች ዙሪያ ነው ወደ እናንተ የምንደርሰው ዛሬ ማለት ነው። እናንተ ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ አብራችሁን ቆዩ። በዛሬው ቪዲዮ የ50 ብር የሞባይል ካርድ የሚያሸልም ጥያቄ ይዤ መጥቻለሁኝ። ውጭ ሀገር ከሆናችሁ ኢትዮጵያ ላለ ዘመዳችሁ እልክላችኋለሁ፣ ችግር የለውም። ይህን ጥያቄ መሃል ቦታ ላይ አንድ ቦታ ላይ አስቀምጠዋለሁኝ። ቪዲዮውን እየተከታተላችሁ ጥያቄውን ቀጥታ ታገኙታላችሁ። የጥያቄውን መልስ ቶሎ ብላችሁ ትጽፋላችሁ ማለት ነው። ጥያቄውን በትክክል ያወቀ ነው የቀደመ ሳይሆን በትክክል ያወቀ ተሸላሚ ይሆናል ማለት ነው። ስለዚህ ይህን ጥያቄ መሃል ቪዲዮ ላይ የሆነ ቦታ ላይ ታገኙታላችሁ። አብራችሁን ቆዩ። እስኪ ወደ መጀመሪያው ቪዲዮአችን እናልፋለን። የመጀመሪያው ቪዲዮአችን በሶማሌ ጅጅጋ ቤተክርስቲያን እየፈረሰ የሚያሳይ ቪዲዮ አለ። እስኪ እሱን ቪዲዮ አዳምጠነው ተመልሰን እንምጣ። ተመልከቱ እንዴት ጉልላቱን ቀጥቅጦ እንደሚጠለው ተመልከቱ። እንዴ የሃይማኖት እኩልነት ባለበት ሀገር ላይ ያውን በጅጅጋ በጣም ብዙ መመን ባለበት ሀገር ላይ ምን አይነት ድፍረት ነው? እንደዚህ ላይ ተሰቅሎ ጉልላቱን መስቀሉን እንደዚህ በጭካኔ እንደዚህ ቀጥቅጦ እስከመጣል ደረጃ በጣም ያሳዝናል። የመድኃኔዓለም ቤተክርስቲያን ነው። በሶማሌ ሀገረ ስብከት ኢትዮጵያ ሶማሌ ማለት ነው ሀገረ ስብከት በጅጅጋ ከተማ ላይ ከዚህ በፊት ቤተክርስቲያን እንስራ ብለው ጥያቄ አቅርበው ነበረ። በተደጋጋሚ ጥያቄ ቢያቀርቡም ግን መልስ አላገኘም። ብዙ ጊዜ ሲጓተት ከርሞ ነበረ። ከዛ በመጨረሻ ላይ እንደገና ቦታ መርጠው እዚህ ቦታ ላይ ቤተክርስቲያን ተሰራ። ከተሰራ በኋላ ለምን ተሰራ ብለው መክሰስ ወይም ደግሞ መጠየቅ ሲገባቸው መቃኞ ቤቱን ገብተው እንደዚህ አድርገው እየደበደቡና እየቀጠቀጡ ቤተክርስቲያኑን እስከ ማፍረስ ደረጃ ደርሰዋል ማለት ነው። በጣም የሚያሳዝን ነው። እንደው እንግዲህ ኢትዮጵያ ምን አይነት ልጁ እንደተናገረው ሰምታችኋል። የሃይማኖት መቻቻል አለ ይባላል። በሃይማኖት ብንለያይም በሰውነትና በዜግነት አንድ ነን ይባላል። ኢትዮጵያን በመውደድና ኢትዮጵያን በማሳደግ ጉዳይ አንድ መሆን አለብን እየተባለ ብዙ ጊዜ ይወራል፣ ይነገራል፣ እናዳምጣለን፣ እንሰማለን። ግን እንዲህ አይነት ቤተክርስቲያን ሲፈርስ ቤተክርስቲያን ሲወድም ሰው ለምንድን ነው ወይ ከህዝበ ክርስቲያኑ ለምንድን ነው ወይ መንግስት ለምንድን ነው እንዲህ አይነት ነገሮች ሲፈጸሙ ዝም የሚለው? ምክንያቱም እንዲህ አይነት ነገሮች እየከፍ እያሉ ሲሄዱ የሃይማኖት ግጭት ያመጣሉ፣ ሀገርን ወደ መፈራረስ ያመጣሉ። በእርግጥ ያው ሀገሪቱም ፈርሳለች አልፈረሰችም የሚለው ጥያቄ ውስጥ ቢሆንም ያለው ሰዎች በግል ፍላጎታቸው እየተንቀሳቀሱ መከሰስ አለባቸው። ቤተክርስቲያኑ ማፍረስ እኮ በክርስቲያኑ ስነ ልቦና ላይ ምን አይነት ችግር መፍጠር እንደሆነ ይታወቃል። ከሶ በስርዓት እንዲፈርስ አድርጎ ጥያቄ ጠይቆ ያንን እንዲፈርስ ማድረግ በህግ ቀርቦ ይሄ የተደረገው በዚህ ምክንያት ነው፣ ለዚህ ምትክ የሚሆን ቦታ ወይም ለዚህ ካሳ የሚሆን እንዲህ ነገር አድርገናል፣ እዚህ ቦታ ላይ ሰጥተናቸዋል፣ ይሄ ግን አስፈላጊ ስላልሆነ ትተነዋል ወይም እንዲፈርስ አድርገናል ብለው ራሳቸው ወደው እንዲያፈርሱት ማድረግ ነው። እንደዚህ እኩይ ሐሳብ ያላቸው ሰዎች እንዲደሰቱ፣ በነዛ መደሰት ደግሞ ህዝበ ክርስቲያኑ እንዲሸማቀቅና በእንዲህ አይነት ነገሮች ሃይማኖቱን ስትናቅና ስትገፋ ስትጠላ ሌላ ውስጥ እየገባ እንዲሄድ የስነ ልቦና ጫና እንዲያድርበት እየተደረገ ነው። ሁልጊዜም እኛ ወደ እግዚአብሔር ነው ሪፖርት የምናቀርበው። ግን ህዝበ ክርስቲያኑም ንስሐ መግባት፣ መመለስ፣ መጸለይ ወይም ደግሞ ሆ ብሎ አንድ ጊዜ መነሳትና መብቱን መጠየቅ አልቻለም። ያለንበት በጣም አደገኛ ሁኔታ ነው። እግዚአብሔር አምላክ የቤተ ክርስቲያንን ቀን ይመልስልን፣ ያሳየን እያሉ እየተቆላጩ ዝም ከማለት ውጭ ምንም ማድረግ አይቻልም። ሁለተኛው ቪዲዮአችን እስኪ እህታችን ጽጌ ሮያልን የተመለከተ ነው። የጽጌ ሮያልን ቪዲዮ ተከታትለን እንመለስና ስለሷም የምንለው ነገር ይኖረናል። የኢትዮጵያ ሕዝብ እንዲሁም ደግሞ ኦርቶዶክስ አማኞች
እንዴት ናችሁ? ሁላችሁም የኢትዮጵያ ሕዝብ ከዚህ በፊት የሰራኋቸው ስህተቶች አሉ። ስህተቱንም ለማረም ይቅርታ ጠይቄ ነበር ከዚህ በፊት። ያ ነገር በቂ ሆኖ ስላላገኘሁት በቅዱስ ላሊበላ ቦታው ድረስ በመገኘት ከአባቶች ምክር በመቀበል እንዲሁም ደግሞ ከቅዱስ ላሊበላ ወጣቶች የተለያዩ መረጃዎችን በማግኘት የሰራሁት ስራ ትክክል እንዳልሆነ ደጋግሜ ማሳወቅ እፈልጋለሁ። እንዲሁም ደግሞ ስለ ቅዱስ ላሊበላ የሚተረከው ትርክ ፍጹም ከቅዱስ ላሊበላ ጋር የሚያገናኘው ነገር እንደሌለ ማሳወቅ እፈልጋለሁ። አሁን የተጣላሁት ከማንም ጋር አይደለም፣ ከህዝብ ጋርም አይደለም የተጣላሁት፣ ከእግዚአብሔር ጋር መጣላቴን አውቄያለሁ እና እግዚአብሔር ይቅር እንዲለኝ የኢትዮጵያ ህዝብና እንዲሁም ደግሞ የኦርቶዶክስ ተዋህዶ አማኞች እንዲሁም ደግሞ የቅዱስ ላሊበላ ወዳጆች ሁላችሁም የሰራሁት ስህተት ነው፣ ከስህተትም በላይ ነው። እናንተ ደግሞ ይቅር በሉ እና አባቶች። እህታችን ጽጌ ያው የመጣችው ቅዱስ ላሊበላ ነው። ይህ ቦታ ደግሞ የቃል ኪዳን ቦታ ነው፣ የይቅርታ ቦታ ነው። ኃጢአተኞች ሁሉ መጥተው በዚህ ቦታ ንስሐ ተቀበለው ይድናሉና እንግዲህ እንደ ሔዋን እንደ ድሮዋ ስተት ሰርታ ሁለተኛ ደግሞ እንደ ጴጥሮስ ተጸጽታ በቦታው ላይ ተገንታ ይሄን ተናግራለች። እኛም ደግሞ በመምጣቷ ደስ ብሎናል። የሷን በመቀበል የቅዱስ ላሊበላ ድንቅ ጥበብ በዛ መልኩ የሚገለጽ ሳይሆን ስብሐተ እግዚአብሔር የሚፈጸምበት ስጋ ወደሙ የሚፈተትበት ቅዱስ ላሊበላ ለዓለም ክብር የሆነ አባት ስለሆነ በዚህ መልኩ መጥታ ይሄን ቦታ ረግጣ በመናገሯ ደስ ብሎናል። ሁላችሁም ይሄን ቃል የሰማችሁ ሁሉ እንድታደርጉላት በቅዱስ ላሊበላ ሕዝብና በቅዱስ ላሊበላዎች ስም እኛ መልእክታችንን እናስተላልፋለን። እግዚአብሔር ይስጥልን። አመሰግናለሁ በጣም። እንዲሁም ደግሞ የቅዱስ ላሊበላ አካባቢ ተወላጆች ከዚህ ሀገርም ያላችሁ ከውጭ ይቅርታዬን ቀበሉኝ በእግዚአብሔር ስም እጠይቃለሁ። በጣም አመሰግናለሁ አባታችን ስላከበሩ። በጣም ትልቅ ትምህርት ሰጣችን። በነገራችን ላይ ዝነኛ የሆናችሁ ሰዎች፣ ብዙ ፎሎወር ያላችሁ ሰዎች ተጽዕኖ ፈጣሪ ነኝ ወይም ተጽዕኖ ፈጣሪ ነኝ ብላችሁ የምታስቡ ወንድም እህቶች በተለይ በእኛ ቤተክርስቲያን ያላችሁ እንዲህ አይነት የዚህችን እህት ትምህርት ብትወስዱ በጣም ትልቅ ነገር ነው፣ በጣም ጠቃሚ ነው። ምክንያቱም ይህች እህት ብዙ ፎሎወር አላት፣ ብዙ ነገር አላት። እንደዚህ ሆና ወደ ሌላ አማራጭ ሌላ ሃይማኖት እከተላለሁ፣ ለምን እንዲተቻለሁ፣ ለምን እንደዚህ ይሆናለሁ፣ ይህን ያክል ፎሎወር ያለኝ እኮ ነኝ ምናምን ብላ ሌላ ራሷን ወደ መጎረርና ራሷን ወደ እንትን ማለት ደረጃ ሳትሄድ እዛው ካለችበትና በፊት ይቅርታ ጠይቀች። ታውቃላችሁ ከዚህ በፊት እንትን ሰርታ የሆነ ቪዲዮ ሰርታ ነበር። የልመና እንትን ያለበት ቪዲዮ ከላሊበላ ታሪክ ጋር ይገናኛል ብላ ከላሊበላ ጋር አገናኝታ ቅዱስ ላሊበላ ታሪክ ብላ ሰርታ ነበረ። የላሊበላ ታሪክ አይደለም ይሄ ላሊበላን አይወክልም ስትባል ወዲያውኑ ፈጥና ይቅርታ ጠይቃ ነበረ። አሁን ደግሞ እዛው ቅዱስ ላሊበላ አብያተ ክርስቲያናት ተገኝታ አባት ይዛ ህዝቡንም እግዚአብሔርንም ይቅርታ ጠይቃ በካህኑ ጋር የሚጨርሰውን በካህኑ ጨርሳ ለህዝብ የሚቀርበውን ለህዝብ ይዛ መታ እንደዚህ ብላለችና ትልልቅ ፎሎወር ያላችሁ በብዙ ነገር ዝነኛ ነኝ ተጽዕኖ ፈጣሪ ነኝ ብላችሁ የምታስቡ እህት ወንድሞች ከሷ ትምህርት ውሰዱ። የራሳችን ፎሎወራችን ክብራችን ማንነታችን እየጎላብን ትክክለኛ የሆነውን ነገር ከመስራት ይልቅ ለምን እንደዚህ ይሆናል ብለን እኛ ዝቅ ማለትን እየፈራን እኛ ዝቅ ማለትን እንደ ነውር እየቆጠርን ትህትናን እንደ መዋረድ እየቆጠርን ሃይማኖታችንን ጥለን እስከመሄድ ደረጃ እንደርሳለንና የእህታችን ትምህርት በጣም ትልቅ ትምህርት ነውና ከእህታችን ትምህርት እንውሰድ እላለሁ። እህታችንን እንግዲህ ይህን ያክል ርቀት ሂዳ ይቅርታ ጠይቃለች። በዚህ ርቀት ደግሞ ህዝቡም እግዚአብሔርን በካህናቱ በኩል ባረገችው መንገድ ይቅርታ ይላታል። እግዚአብሔር ይቅርታ አምላክ ነው። እኛም ደግሞ በራሳችን ይቅርታ እንላታለን። አንዳንድ ጊዜ ሰው ይሳሳታል። ስህተቱን አምኖ ግን ይቅርታ መጠየቅ ትልቅነት ነው። ምክንያቱም አብዛኛው ሰው ስህተቱን ሲነግሩት አማራጭ ፈልጎ ሌላ መንገድ ውስጥ ስለሚገባ ማለት ነው። ሁለተኛው ቪዲዮአችን ይህን የሚመስል ነበር። ወደ ሶስተኛው ቪዲዮአችን እንሄዳለን። ነፍስ የት ነው ያለችው? ነፍስ የት ናት? እኔ ከዚህ በፊት ነፍስ ከሰውነታችን ውጭ ወይም ከስጋችን ውጭ ናት ብለው የተናገሩ ሰዎች ስለነበሩ ለነሱ ምላሽ ሰጥቻለሁ። እስኪ ያንን ነው የምነግራችሁ። የሞተ ሰው ለምን አይናገርም? እንደዛ ከሆነ እስኪ መልሱን አግኙት። ሰው ማለት በራሱ ሰባት ማለት ነው። ሰባት የሆነው ለምንድን ነው የሚለውንም እዛው መልስ ሰጣችኋለሁ። እስኪ አዳምጡ። እስኪ እቺን ጥያቄ እናዳምጣት። ነፍስ የትኛው የሰውነታችን አካል ትገኛለች? ነፍስ በየትኛው የሰውነታችን ክፍል ውስጥ አትገኝ፣ ቦታ የላትም። ሰውነታችን ውስጥ የሆነ ፊዚካል አድሬስ የላትም። ሲጀምር ነፍስ የምትባለው አካል ፊዚካል አይደለች ማለት በፊዚካል ይሄ የሚዳሰስ የሚጨበጥ ምናምን ነገር የላትም። መንፈስ ናት። ከፈጣሪ ጋር የምንገናኝባት ብቸኛ ድልድይ ማለት ነው። ሰው ማለት ሰባት ማለት ነው። በግዕዙ ሰብ ይላል። ሳብ ከሚለው የመጣ ነው። ያ ማለት ምን ማለት ነው? ሰው ሰባት ባህሪያት ያሉት ስለሆነ 4 ባህሪያተ ስጋና 3 ባህሪያተ ነፍስ ያሉት ስለሆነ ነው ሰው እና
አራቱን ባህሪያተ ሥጋ ልተዋቸውና ሶስቱን ባህሪያተ ነፍስ ልንገራችሁ። ማሰብ፣ መናገር፣ ዘላለም መኖር። እነዚህ የማን ባህሪያቶች ናቸው? የነፍስ። ሰው ከሞት አይናገርም። ለዛ ነው ነፍስ ስለወጣች ነው የማይናገረው። እና ነፍሳችን ከሰውነታችን ውጭ አይደለችም፣ በሰውነታችን ውስጥ ናት። እስመ ነፍስ ተሐድር በደም ይላሉ አባቶቻችን። ምን ማለት ነው? ነፍስ በደማችን ውስጥ ታድራለች ማለት ነው። ከታች እስከ ላይ ሰውነታችን ሙሉ ነፍስ አለች። የሆነ ተነክተን የሚሰማን ስሜት ወይ የህመም ስሜት የሆነ ነገር የሚሰማን ቦታ በሙሉ ነፍስ ያለችበት ነው። ደማችን የሚደርስበት ቦታ ሁሉ ነፍሳችን ትደርሳለች ማለት ነው። ስለዚህ ነፍሳችን ከሰውነታችን ውጭ ሳትሆን በሰውነታችን ውስጥ ናት። አትታይም፣ ፊዚካል ነገር የላትም። ግን በደማችን አብራ ነው የምትኖረው። በደም ውስጥ ነው የምታድረው። ምናልባት የማትኖረው ጸጉራችንና እዚህ ጥፍራችን ከቆዳችን ከፍ ብሎ ተለይቶ የሚወጣ የምንቆርጠው ፓርት ላይ ብቻ ነው እንጂ በሰውነታችን ሙሉ ነፍስ አለች። የሚሰማን ስሜት የነፍሳችን ውክልና ነው። ወይም ስሜት የሚሰማን ስሜት በነፍሳችን ነው የምናዳምጠው። ሰው ሲሞት ሰውነቱ ቢዳስሱት ስሜት አይኖረውም። ለምን? ነፍስ ተለይተዋለችና ማለት ነው። ስለዚህ ነፍስ ከሰውነታችን ውጭ ሳትሆን በሰውነታችን ውስጥ ናት። ግን ፊዚካል ነገር የሚዳሰስ ነገር የላትም። ሰውም ሲመጣ ሰውየው መጣ ወይም እገሌ መጣ እንላለን እንጂ ነፍስ መጣ ስጋ መጣ አንልም። የሁለቱ ተዋህዶ አንድ ላይ ሆኖ ሰው የሚባለውን ሰጥቷል። እና በግዕዙ ሰብ የሚባለው ወደ አማርኛ ሲመጣ ሰው ወደሚለው ትርጉም መጣ እንጂ ሰው ሰባት ነው። የአራቱን ባህሪያተ ሥጋ ጉዳይ ደግሞ ሌላ ጊዜ እነግራችኋለሁ። አራቱ ባህሪያተ ሥጋን እዚህ ጋር ጨምራችሁ አራቱ ባህሪያተ ሥጋ የሚባሉት ነፋስ፣ እሳት፣ ውሃና አፈር ናቸው ወይም መሬት ናቸው። እስከ 20 ዓመት ያለው የሰው ልጅ ነፋስ ነው። ከ21 ዓመት እስከ 40 እሳት ነው። ከ41 እስከ 60 ውሃ ነው። ከ61 በላይ ያለው አፈር ነው። እያጎነበሰ ወደ መሬት የሚገባበት ነው። ህልሙም እንደየ ሁኔታው ነው። አሁን ህፃናትን አይታችሁ ከሆነ አርፈው ቁጭ ማለት አይችሉም። መሮጥ ይጸናባቸዋል። ለምን ይመስላችኋል? የነፋስ ባህሪ ስለሆነ ነው እስከ 20 ዓመት። ወጣት ደግሞ በትር ነው። ተከራክሮ ከመርታት ቁሞ ከማስረዳት ይልቅ ቶሎ ብሎ በትር ሊሰነዝር ይችላል። የእሳት ነው። እሳት ነበልባል አይደለ? የዛ ከ40 ዓመት በኋላ ያለ ደግሞ ሽማግሌ ሆኖ ለማስታረቅ ነው የሚሞክረው። ማሰብ ማስተንተን ይጀምራል። ነገሮችን ማየት ማስተዋል ይጀምራል። ያ ሆነ ማለት እንደ ውሃ በረድ ያለ ሆነ ማለት ነው። እንደ ውሃ ሰከን ያለ ቀስ ያለ ነው አይደል? ውሃ ሲሄድ ቀስ ከፏፏቴ እንኳን ቢወርድ ቀስ ብሎ ነው እየወረደ የሚያርፈው። እንደዛ ይሆናል። ሰከን ማለት ይጀምራል። ወደ ውስጥ ማሰብ ይጀምራል። ከ60 በላይ ያለው መዋዕለ ሁለት ሰብአ ወሰማንያ ክራማት የሰው ልጅ እድሜ ቢበዛ 70-80 ነው እንዲያለ ቅዱስ ዳዊት። ከዛ በኋላ ያለው ዲያፍዳ ነው። መቼም ግን እንዲህ ጉንብስ እያለ ወደ ማርጀት ነው። መሬት ሆይ ካንቺ ነበር የተነሳሁት ተመልሼ ወደ አንቺ እየመጣሁ ነው ይላል። እንዲህ ይቆማል፣ እንዲህ ይመለሳል። ጎንበስ እያለ ነው የሚሄደው ሰው ማለት ነው። ስለዚህ አራቱ ባህሪያት እነዚህ ናቸው የሥጋ ባህሪያት የሚባሉት። ሰው ከነፋስ ተሰራ ይተነፍሳል፣ ትንፋሽ አለው። ሰው ከእሳት ተሰራ ሰውነታችን ሙቀት አለው። አይታችሁት ከሆነ ሙቀት አለው። ትንፋሻችሁን ብትሉት ሙቀት ነው። ያን ለማለት ነው። ሰውነታችን ሙቀት አለው፣ እሳት ነው። ውሃ ካላችሁ ደማችን፣ ምራቃችን፣ ይሄ የሚፈሱት ነገሮች በሙሉ ፈሳሽ ነገሮቻችን በሙሉ ውሃ ነው። የውሃ ባህሪ ስላለን ወይም ውሃ ስላለን ነው በውስጣችን። አፈር የተባለው ይሄ የተገነባንበት በሙሉ ነው። እጃችሁን ታጥባችሁ ቆይታችሁ ደግሞ ምንም ሳትነኩ ስትታጠቡ እድፍ ይወጣዋል። ለምን? አፈር ስለሆነ ማለት ነው። እና ይሄ ደግሞ የተገነባው አፈር ነው። ከምድር አፈር አበጀው አይደል የሚለው አፈር ነው። ይሄ 3 ቀን ከመሞላቱ በፊት ይፈሳል። ይሄ 3 ቀን ከቆየ ይሄ ፍርስርስ ይላል። ጌታችን እንደዛ ነው። ሙስና መቃብርን አጥፍቶ በ3ኛው ቀን ተነሳ ሲባል የሰው ልጅ 3 ቀን በከርሰ መቃብር ካደረ ይበሰብሳል። ጌታችን ግን 3 ቀን 3 ሌሊት በከርሰ መቃብር አድሮ ስጋው አልበሰበሰም። ሙስና መቃብርን አጥፍቶ መጣ። ሙስና ማለት መበስበስ ነው። በፖለቲካውም ያለው ሙስና መበስበስ ነው። ባልባሌ ነገር መበስበስ ማለት ነው። እሺ መግቢያው ላይ ጥያቄ ጠይቃችኋለሁ ብያችሁ ነበር። ጥያቄውን ይዤላችሁ መጥቻለሁ። ጥያቄው እንዲህ ይላል። ከትል ተምሮ ለሰማያዊ ክብር የበቃ ኢትዮጵያን እና የዓለምን የዜማ ልክ ለይቶ አውጥቶ ለዓለም ያስረከበ ቅዱስ አባት ማን ይባላል ይላል። የዚህን ጥያቄ መልስ ኮሜንት ላይ ያሳውቁኝ፣ ካርድ ሸልማለሁ ማለት ነው። ስለዚህ ይህን ይመስላል። አባታችን አቡነ ኤርምያስ የተናገሩት ነገር አለ። 7 ያገቡ አየሁኝ ነው የሚሉት። መፋታት ኃጢአት እንደሆነ አይታወቅም በአካባቢያችን አይደል? መፋታት ኃጢአት ነው ተብሎ አይታሰብም። በህዝቡ ዘንድ ኃጢአት እንደሆነ አይታሰብም። ስለዚህ እስከ 7 እስከ 8 ከዛም በላይ የምታውቁት ሊኖር ይችላል። አንድ ጊዜ አለፈው ነግሬያችኋለሁ ለአንዳንዶቻችሁ። ወደዚህ ወደ ቆላ መቄት አካባቢ ሄደን እንዲህ እያገለገል እስኪ ሁለተኛ ሴት ያገባችሁ ማለት አንዷን ፈታችሁ ሁለተኛ ሴት ያገባችሁ እጃችሁን አውጡ ስል እንደዚህ ስል እስከ 7 ጠየቁ። ሁሉም
ሁሉም እጁን ጭራሮ አድርጎ አወጣው እንዳለ እስከ 7 ሴት የፈቱ። እዛ በኋላ እኔ አፈርኩ ይሆን አልጠየኩም። ብጠይቅ 8ኛም 9ኛም ያገቡ ይኖራል ከዛም በላይ ነው። እውነታቸው ነው። እንግዲህ አሁን ክርስቲያን የሚባለው አካባቢ ማለት 12 ሴት ፈቶ 11 ሴቶችን ፈቶ 12ኛ አግብቶ ኃጢአት እንደሆነ አያውቅ። ፍች ኃጢአት መሆኑን የሚያውቅ ህዝብ የለም በእውነት። ይህ ልብስ እንደመቀየር አይነት ነው የሚታወቀው በህዝብ። ማንም ሰው በፈለገ ሰዓት አንዱን ቲሸርት ጥሎ አንዱን ቲሸርት መልበስ ይችላል፣ ኃጢአት አይሆንበትም። እና ጋብቻም እንደዛ ነው የሚቆጠረው በእኛ ማህበረሰብ ዘንድ። ያውም ክርስቲያን የሚባለው ይሄ ሰሜኑ ክፍል ይሄ ሁሉ ከግራኝ መሐመድ በኋላ የመጣ ችግር። ከዛ በኋላ ያ ችግር የመጣው ለምንድን ነው? ካህን እንዳይኖር አድርጎ ሄደ እሱ። ከዛ በኋላ የገባ ነው ትናንትና እንደተነጋገር ነው ከሚታጎል ነው ከሚዘጋ እየተባልን የተማርነን ካህን ክህነትም ስንሰጥ እንደው ከሚታጎል ቤተ መቅደሱ ስጡልን ይባላል። ያ ከሚታጎል ተብሎ የገባው ሰው ስብዓት እንኳን ላይጨርስ ይችላል። ውዳሴ ማርያም ራሱ መልካ ማርያም መልካ ኢየሱስ ነው አሁን መስፈርታችን። ይሄ በቂ መስፈርት ነው ወይ? እንደው ቸግሮን ጨንቆን ነው እንጂ ውዳሴ ማርያም መልካ ማርያም መልካ ኢየሱስ ዘለቀ ዳዊት ዘለቀ ማለት ራሱ በቂ ነው ወይ ለአንድ ዲያቆን? ምንም አይነት ነገር ሃይማኖት ቀኖና ቤተ ክርስቲያን ሳያውቅ ሳይረዳ ሾም ነው እሱ ቄስ ይሆናል ማለት እሱ ይመነኩሳል ቄስ ይሆናል፣ ያገባል ቄስ ይሆናል። ያው ትልቅ ቄስ ተብሎ ይያዛል። በዛ እዚህ መንኩሶ ቅስና ያመጣውን በዛ ያድጋል። ትናንት እንዳልነው ጳጳስም ሊሆን ይችላል፣ በዛው ያድጋል ማለት ነው። ይሄ ያመጣው ክፍተት ነው። ይሄ ሁሉ ችግር ፍች ኃጢአት እንዳልሆነ እንዲሰማው ህዝቡ ያደረገው ኃጢአት መሆኑን የሚገልጽ የሚናገር ካህን ስለጠፋ ነው። ለዚህ በጣም ሊታሰብበት ይገባል። እንደው በደም ጥንክር ብለን በየቀበሌያችን በያለንበት ወረዳ በዚህ ነገር ላይ ርዕስ ይዘን ከህዝቡ ጋር መመካከር ይኖርብናል። የአንዲት ቤተክርስቲያን ጥንካሬ የሚለካው በምእመኗ ጋብቻ ህይወት። ስንቶቻችን እናውቃለን ይሄን ጉዳይ? በነገራችን ላይ ስንቶቻችን ይሄን ጉዳይ ማለት ጥያቄ እኮ ነው። አሁን አባታችን የተናገሩት ነገር አለ። ለምሳሌ አምስተኛዋን ፈቶ 6ኛ አግብቶ የተወለዱ ልጆች ይቺ 6ኛ የናት ሲል፣ ስለዚህ ምንድነው ብሎ የሚያስቡት? እኔም ነገ ገሌ ነገ እንዲህ አድርጌ ማቃየር እችላለሁ ብሎ ነው የሚወስዱት። ልክ ነው። ከዛ ደግሞ ወደ ቤተ ክርስቲያን ሲገባ ጭራሽ እየከፋ ይሄዳል። ያልሆነ ዲያቆን፣ ያልሆነ ካህን፣ ያልሆነ ጳጳስ፣ ያልሆነ መነኩሴ እየሆነ ይሄዳል። የሚታሰብበት ነው። አሁን ይህን ቪዲዮ የምታዩት ቤተሰቦቻችሁን ምን ማድረግ እንዳለባችሁ አስቡ። ቤተሰቦቻችሁ ምን ማለት እንዳለባችሁ ንስሐ እንኳን እንዲገቡ ማድረግ አለባችሁ። ንስሐ እንዲገቡ እና የሁላችንም ስራ ነው አባታችን ያሉት። ሀገራችን ቤተክርስቲያናችንን ብዙ ምስቅልቅል እያደረሱባት ያሉት አካላት ናቸው ይሄን እያደረጉብን ያሉት። በተለይ ከግራኝ አህመድ በኋላ ያለውን ነው እየተናገሩ ያሉት። የወዲት ጉዲትም ግራኝ አህመድም አሁንም በዘመናችን እየተሰራ ያለው ይኸው ነው። ካህን እንዲጠላ፣ ዲያቆን እንዲጠላ፣ ጳጳስ እንዲጠላ፣ መነኮሳት እንዲጠሉ፣ ገዳማት እንዲጠሉ፣ አብያተ ክርስቲያናት እንዲፈርሱ እየተደረገ ነው። ይኸው ቅድም የተናገርነው ነው። በቃ ቀጣይ ቪዲዮአችን እንሄዳለን። አረብ ሀገር ላላችሁ አፍቃሪያን ነው ይሄ ቪዲዮ። አረብ ሀገር ያላችሁ በተለይ እህቶች ብዙ ጊዜ እናንተ እየተጎዳችሁበት ያለው ነገር ምን እንደው ታውቃላችሁ? በጣም አጥብቃችሁ ደስታን መፈለጋችሁ ነው። ከአረብ ሀገር ስትመለሱ መታችሁ ከቤተሰብ ቤት ማረፍ አትፈልጉም። ይህ ይገባኛል። የራሳችሁ የሆነ ህይወት፣ የራሳችሁ የሆነ ትዳር ኑሯችሁ በደስታ ትዳራችሁን እየመራችሁ ልጅ ወልዳችሁ መኖር እንደምትፈልጉ አውቃለሁ። ግን እናንተን ብዙ ጊዜ አደጋ ውስጥ እየጣላችሁ ያለው ነገር ይሄ ነው። ምንድነው? ከሱ እንደመጣችሁ ከቤተሰብም ሳትሄዱ የትም ሳትሄዱ ቀጥታ ያፈቀራችሁት ሰው ወይም ደግሞ አገባችኋለሁ ብሎ ቃል ኪዳን የገባላችሁ ሰው ቤት ሂዳችሁ እዛ ሰውዬ ጋር በፍቅርና በደስታ መኖር፣ ትዳር መስረታችሁ መኖር፣ ቤት ተከራይታችሁም ሊሆን ይችላል፣ ሰርታችሁም በሰራችሁ ቤት ሊኖር ይችላል፣ በፍቅር መኖር ትፈልጋላችሁ። ነገር ግን የትኛውን ወንድ መምረጥ እንዳለባችሁ ባለመረዳታችሁ ምክንያት ብዙ ጊዜ ስትጎዱ አያለሁኝ። የታደሉት ደህና ወንድ ላይ ወድቀው
ትዳሩን ለመምራት ልጁን ለማሳደግ ኑሮውንና ህይወቱን ለማቃናት የሚጥር የሚለፋ ወንድ ያጋጥሟቸው አብረው እየለፉ አብረው እየተዳደጉ አብረው ህይወታቸውን እየመሩ ይገኛሉ። ነገር ግን አብዛኛዎቹ ብዙ እየተጎዱ ይገኛሉ። ገና ከውጭ መጥተው በፍቅር ህይወት ሆነው የራሳቸውን ትዳር መስርተው መኖር መፈለጋቸውን ብቻ በማየት የትኛው ወንድ እንዴት ብለው ባለማሰባቸው የተነሳ አንድ ገንዘባቸውን ከውጭ ሆነው ልከው ተበልቶ ያገኙታል። ሁለት ደግሞ ከመጡ በኋላ ገንዘባቸውን ወንድ በራሱ ስም አዙሮ በልቶባቸው ያገኙትና እንደገና ወደ ሌላ ሐዘን ውስጥ ወደ ሌላ መከራ ውስጥ ሲገቡ እናያለን። እና እባካችሁ ከዛ ሆናችሁ ያልታወቀ ፈሪሃ እግዚአብሔር የሌለው ወይም ደግሞ ያገኛችሁትን ወንድ በፌስቡክ፣ በቲክቶክ፣ በኢንስታግራም፣ በቴሌግራም ያገኛችሁትን ሁሉ ወንድ ይሆነኛል እያላችሁ የሙጥኝ አትበሉ። ምክንያቱም ዛሬ ያታችሁት 2 ሳምንት ልታለቅሱ ትችላላችሁ። ነገር ግን ያ ክፉ ሰው ጋር ከኖራችሁ 15 ዓመት፣ 20 ዓመት፣ 30 ዓመት፣ 40 ዓመት፣ 50 ዓመት በመከራ ነው የምታሳልፉትና ራሳችሁን ለመቆጣጠር ሞክሩ። ከዛ ይልቅንስ አንድ መፍትሄ ልንገራችሁ። መታችሁ ከሀገራችሁ ገብታችሁ ከቤተሰብ ጋር አርፋችሁ ንስሐ አባት ይዛችሁ ከንስሐ አባታችሁ ተጠግታችሁ አባቴ እንዲህ አይነት ሰው ነኝ፣ እንዲህ አድርጌ የመጣው ሰው ነኝ፣ ለኔ የሚሆነኝን ሰው ከንስሐ ልጆች መካከል አንድ ወንድ ስጠይ ብላችሁ ጠይቁ። ከዛም ላይ ጸሎት አድርጉ። መድኃኔዓለም ለእናንተ የሚሆነውን ወንድ ይሰጣችኋል። ምክንያቱም የማይሆነውን ያግንታችሁ መድኃኔዓለምን ከምታማርሩት ታግሳችሁ ብትጠይቁት መድኃኔዓለም ለእናንተ የፈለጋችሁትን ሊያደርግ የታመነ ነውና በዚህ ጉዳይ በጣም ብዙ በርካታ ቪዲዮዎችን በዩቲዩብ ቻናሌ ወደፊት የምሰራ ነው የሚሆነው። እናንተም ትከታተላላችሁ። ይህንን ቪዲዮ ኮፒ ሊንክ እያደረጋችሁ ለሌሎች ስደተኛ እህቶቻችን አድርሱት። የምጨምረውም የምቀንሰውም የለኝ፣ የሰማችሁት ነው ምክሩ። ገንዘባችሁንም ህይወታችሁንም ሌላ አጉል ጉስቁልና ውስጥ ሌላ ችግር ውስጥ አትክተቱ። አንዲት እህት እዚህ ጋር እግዚአብሔር ይቅር እንዲለን ከፈለጋችሁ ባለትዳርን አትጠጉ ትላለች። ስሟት። ፔጇን ብትከተሉት ራሱ ጥሩ ነው ብዬ አስባለሁ። እግዚአብሔር በብዙ እንዲባርከን ከፈለግን ባለትዳር ወንድን ዴታ እናርግ። ባለትዳር እንደሆነ እያወቅን ልጅ እንዳለው እያወቅን የልጅ እናትን ጓዳ ላይ ኩርምት ብላ የምታለቅስ እናትን ህይወቷን አናበላሸው። አትዘንብን። ጥሩ አይደለም። የብዙ ሰው ህይወት ተበላሽቷል። ባለትዳር ቤት እያንኳኳችሁ ገብታችሁ የሰው ትዳር የምትበጠብጡ ሰዎች አላችሁ። መልክ አለኝ፣ መቀመጫ አለኝ፣ ወጣት ነኝ ብላችሁ የሰው ትዳር አትበጥብጡ። ዋጋ ትከፍላላችሁ። ላይመስል ይችላል። አሁን ሆይ ሆይ እሱም የፈለገሽ ይመስልሻል። አንቺም በቃ ቆንጆ ነኝ ትያለሽ፣ ወጣት ነኝ ትያለሽ። በኋላ ግን ዋጋ ትከፍያለሽ። ነገ የተባረከ ትዳር፣ ነገ በልጅሽ እንድትከበሪ፣ ነገ ዋጋ በትዳርሽ እንዳትከፊ ባለትዳር ቤት አታንኳኩ። እናትን አታስለቅሱ። ይሄ ነው ምለው። እንደው ወጣትም ይሁን ላጤም ይሁን ትሁን ያገኛችሁትን ሰው ተጣጉ። መቼስ አንዴ መቼም ዝሙት እንደ ስራና እንደ ዘመናዊነት እንደ ስልጣኔ ሆኖ የለ። ግን እንደው ቢያንስ ወንድ ሁነህ አንተ ወንድ ሁነህ የወንዱን ሚስት ለመጠጋት ስደፍር አታፍርም? አንቺ ሴት ሁነሽ የሴቷን ባል ስትጠጊ ስትነኪ አታፍሪም? እንዶ አካላችንን እግዚአብሔር እንዳይገዛን ለኛ ማድረግ እኮ ይችላል። ታውቃላችሁ። ግን እዳ ፍዳችንን ወደፊት እንከፍላለን። እህታችንን ቃለ ሕይወት ያሰማልን። እዳችንን ወደፊት እናወራረዳታለን። ያችን አትቀርም፣ እናወራረዳታለን። ቀልድ አይደለም። በከዳናት ልክ እንከዳለን፣ በገፋናት ልክ እንገፋለን፣ ባጠፋናት ልክ እንጠፋለን። እያንዳንዷ ባሾፍንበት ልክ የሚያሾፍ ይጥልብናል። እግዚአብሔር ይቅር ይበለን ሁላችንንም። እና ልክ ናት። አንድ ወንድም ደግሞ ምን ብሎ ይጠይቃል መሰላችሁ? ቅድም ላይ ያያችሁት ወንድም ነው። እግዚአብሔር በአምሳሉ ከፈጠረን እንደኛ መዳሰስ አልነበረበትም ወይ? ለምንድን ነው መንፈስ የሆነው ይላል። እስኪ እናዳምጠው። እግዚአብሔር ሰዎችን በአምሳሉ ፈጠረ። ኦኬ፣ እግዚአብሔር እኛን በአምሳሉ ከፈጠረን እግዚአብሔር እንደኛ መዳሰስ፣ መጨበጥ፣ መነካት ነበረበት ማለት ነው። በዛኛው በኩል ደግሞ እግዚአብሔር መንፈስ ነው። አልገባኝም። ምን ማለት ነው? አልገባኝም። አስረዱኝ። እንደ መልካችን በምሳሌያችን እንፍጠር የሚለው በአባቶቻችን የሚተነተን መልክና ምሳሌ ሁለቱ ለየብቻ። መልክ ምንድነው? ምሳሌ ምንድነው የሚለው በጣም ሰፊ ትምህርት አለው። በጣም ሰፊ ትምህርት። ግን እንደ መልካችን በምሳሌያችን እንፍጠር ካለ በኋላ ፈጠረን ይላል። ከፈጠረን በኋላ እንደገና እሱ መንፈስ ነው። እንደኛ መጨበጥ መዳሰስ ነበረበት።
ተጨብጧል ተዳስሷል እኮ አይደል? ፈጣሪያችን ኢየሱስ ክርስቶስ ወርዶ መሬት ላይ ከድንግል ማርያም ከእናታችን ተወልዶ በምድር ላይ ተመላልሶ አስተምሮ ብዙ ነገር አድርጎ ተዳስሷል ተጨብጧል እኮ አይደል እንዴ? አምላካችን በትክክል አዎ ተጨብጧል ተዳስሷል። ግን እሱን መምሰል በምሳሌያችን እንፍጠር ሲል እሱን እንድንመስል ከሆነ እግዚአብሔር ምንድነው? መንፈስ። እኛስ መንፈስ እንሆናለን። መቼ? አሁን መንፈስ ነን፣ ነገም መንፈስ እንሆናለን። ሰው የተሰራው ከእንስሳትና ከመላእክት ባህሪ በተቀዳ መልኩ ነው። እንደ እንስሳት ይበላል፣ ይጠጣል፣ ይተኛል፣ ይነሳል፣ ይዋለዳል፣ ተዋስቦ ሩካቤ ያደርጋል። እንደ መላእክት ደግሞ የሚሄድ ህሊና አለው፣ የሚበር ህሊና አለው፣ ረቂቅ መሆን ይችላል። በነፍሱ ረቂቅ ነው፣ መላእክትን ይመስላል። በነፍሱ ዘላለም ዓለም መኖር ይችላል እንደ መላእክት ምክንያቱም አንዴ ተፈጥረዋል፣ ዘላለም አይጠፉም። በቃ እንደ ተፈጠሩ እንዲሁ እንዲያሉ ይቀራሉ። እንስሳት ደግሞ ተፈጥረዋል አይደል? ይሞታሉ፣ እንደሞቱ ይቀራሉ። እኛስ ተፈጥረናል፣ እንሞታለን፣ እንነሳና ለዘላለም እንኖራለን። እንዲህ አይነት ባህሪ ነው ያለን። ስለዚህ እግዚአብሔርን መምሰል ማለት በደግነት እግዚአብሔርን መምሰል፣ በየዋህነት በቅንነት እግዚአብሔርን መምሰል ማለት ጽድቅ በመስራት እግዚአብሔርን መምሰል። እግዚአብሔርን መምሰል ማለት እግዚአብሔር ሁሉን ቻይ ነው አይደለ? እኛ ሁሉን ቻይ ባንሆንም ደግሞ የእግዚአብሔርን ባህሪ ተላብሰን ምን መሆን በመንፈሳዊነት በቅተን ረቀን እንደ እግዚአብሔር ብዙ ተአምራታዊ ኃይልን ማድረግ። እግዚአብሔርን መምሰል ማለት እግዚአብሔር በአምላክነቱ አውቀን ፈቅደን ወደን ተጠግተነው ቀርበነው እግዚአብሔር ልክ በእኔ የሚያምን የማደርገውን ያደርጋል እኔ ከማደርገው በላይም ሁሉ ያደርጋል ብሎ እንደተናገረ ያንን የምናደርግበት መንፈሳዊ ኃይል መላበስ ማለት ነው። እግዚአብሔርን መምሰል ማለት እንደ እግዚአብሔር ወደ ረቂቅነት መሸጋገር ማለት ነው። ወደ ረቂቅነት መሸጋገር። ምክንያቱም ሰው የራቀውን የረቀቀውን የተደበቀውን ምንም የተደበቀውን ሳይገልጥ የራቀውን እዛ ቦታ ሳይሄድ የረቀቀውን ምንም ሳይጠበቅበት እንዲሁ እዚህ ቁጭ እንዳለ ማየት የሚችል ፍጥረት ሆኖ የተፈጠረው። ይሄን ደግሞ እነ ነብዩ ኤልሳን ማየት በቂ ነው። ሲመከር የነበረውን ምክር እሱ ከቤተ መንግስት የሚመከረውን ምክር እሱ ከቤቱ ሆኖ ሲያዳምጥ ሲያይ የነበረ ነው ማየት ነው። እና እግዚአብሔር መንፈስ ከሆነ እኛም እግዚአብሔርን ወደ መምሰል እንሄዳለን። ያ ማለት መንፈስ እንሆናለን ማለት ነው። እግዚአብሔር የሚጨበጥ የሚዳሰስ መሆን ነበረበት። የሚጨበጥ የሚዳሰስ አምላክ ሆኖ መጥቷል፣ ተጨብጧል፣ ተዳስሷል። ስለዚህ ይህን በቲክቶክ ይዤላችሁ እመጣለሁኝ በዛኛው ፕላትፎርም። ስለዚህ ይህን በሌላኛው ፕላትፎርም ይዤላችሁ እመጣለሁኝ። የዛሬው ቪዲዮአችን እየተጠናቀቀ ነው። የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የዛሬው ቪዲዮአችን ይሄን ይመስል ነበር። አስተማሪ የሆኑ በጣም ጥሩ የሆኑ መንፈሳዊ ነገሮችን አግኝታችኋል ብዬ ተስፋ አደርጋለሁ። እንደተለመደው ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ ለሌሎች እንዲደርስ እንድታደርጉ በትህትና እጠይቃለሁ። ሁላችሁንም እግዚአብሔር ያክብርልኝ። አብራችሁን ስለቆያችሁ አመሰግናለሁ።